የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማደር እማ አዶናይ የአሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘወትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ዜኒ ወዘልፈኒ ወለዓለመ ዓለም አሜን። እንደ እግዚአብሔር ያለ ማንም የለምና እንደ አማኑኤል ያለ ማንም የለምና እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና እግዚአብሔር ያለ ማንም የለ እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቶ ፈርዖን ወደቀ አልሰራም ትምክቶ ደካሞቹ ጸንተው ተራመዱ ኃይለኞቹ ይኸው ተዋረዱ እግዚአብሔር ያለ ማንም የለምና አማኑኤል ያለ እልል በሉ ቁሙ ለምስጋና አመስግኑ ቁሙ ለምስጋና የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻው ነው እግዚአብሔር ለሥላሴ ይድረስ ምስጋናችን ተሸነፈ አዳይ ጠላታችን እግዚአብሔር ያለ ማንም የለምና አማኑኤል ያለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሰናያት መምህር ኃይለ ማርያም የአንጎለላ ጽርሐ አርያም ቅድስት ኪዳነ ምሕረት ደብር ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ኢሳይያስ የዚሁ ታላቅ ደብር የትርጓሜ ሐዲሳት መምህርና የስብከተ ወንጌል ኃላፊ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ወልደ ዘበኩሬ ብሎ ያከበራችሁ ምእመናን እንደምን አመሻችሁ? እንደምን አመሻችሁ? በአንድነት የሰበሰበን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል
ወራዊ መታሰቢያ ደረሰን አደረሳችሁ። እንኳን እምዬ በሚል ቅጽል የምንጠራቸው ብርሃን ዘኢትዮጵያ ታላቁ አባት የባርነትን ቀንበር ሰብረው ከኢትዮጵያ ያራቁላት በሰይፋቸው እንኳን የሚኒሊክ ተስፋው እግዚአብሔር ነው ተብሎ የተነገረላቸው ባትከተለኝ ማርያምን ብያለሁ ብለው በመሐላቸው ምናቃቸው ዛልቦም ቅድሜሁ ወዛልቦም ድሬሁ የሚባል ደረጃ በኢትዮጵያ ያልነበረ ኋላም የማያልፍ ብርቅዬ ንጉስ የልደት ቀን ለአባታችን ለታላቁ ለሚኒሊክ የልደት ቀን እንኳን አደረሳችሁ። ዛሬ እናንተም እኔም እድለኞች ነን ክርስትና በተነሱበት ቦታ ስለተገኘ። አንጎለላ ኪዳነ ምሕረት ሰሚነሽ እንደ እንግዳ ደራሽ እንደው አፈሳሽ ስላልሆነች በማቴዎስ ወንጌል በምዕራፍ 17 ከቁጥር 1 ጀምሮ ስናገኝ አንድ ተስፋ የሚሰጥ ሕይወት የሚሰጥ ቃል እናገኛለን። ለኛ በዚህ መሆን መልካም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነሐሴ 7 ቀን ከ6 ቀን በፊት ሐዋርያትን በአንድነት ሰብስቦ መነ ይብል ሰብእ ለወልደ እጓለ እመሕያው የሰው ልጅ ሰዎች ማን ይሉታል ብሎ ጥያቄ ጠየቀ። ይሄን ጥያቄ ራሳችሁ ብትጠይቁ ሰዎች የሚሏችሁን ልታውቁ ትችላላችሁ። እሱ ግን ሁሉን የሚያውቅ አምላክ ማን ይሉኛል ብሎ ጠየቀ። ወቀሳ የሌለበት አምላክ ኑ እንዋቀስ ብሎ ሰዎችን ጠየቀ። አላዋቂ ስጋ እንደተዋሃደ ለማመልከት ሰዎች የሰው ልጅን እኔን ማን ይሉኛል ብሎ ጥያቄ አቀረበ። ሐዋርያትም በአንድነት ተሰብስበው አንዱ ኤልያስ ነህ፣ አንዱ ሙሴ ነህ፣ አንዱ ከነቢያት አንዱ ነው ይልሃል አሉት። ጌታችን የሰውንስ አላችሁ ሰውስ እንዲህ ነው ብሎሃል ብላችሁ ተናገራችሁ፣ እናንተስ እኔን ማን ትሉኛላችሁ አላቸው። ያን ጊዜ ለመልስ የፈጠነ በየዋህነቱ የሚታወቅ ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። በዚህ ስልጣን በዚህ መለኮታዊ ጥበብ በዚህ አምላካዊ መገለጥ ተረድቶ ምላሽ የሰጠ ስላልነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ኦ ስምዖን ወልደ ዮና ይከሰተልከ ሥጋ ወደም አልአቡ ዘበሰማያት ይሄን የገለጠልህ ሥጋና ደም አይደለም። መብላት መጠጣት ሥጋና ደም ምስጢር አይገልጥም። ምስጢረ ሥጋዌን መረዳት ጾምና ጸሎት ምጽዋት በገዳም መወሰን ነው። ይሄን ነው የሚገልጠው። ኬክ እየበሉ ሻይ እየጠጡ ክርስቶስ ተገለጠልኝ አይሰራም። ክርስቶስ የሚገኘው በጾም በጸሎት ነው። በምድራዊ ጥበብ ሳይሆን በመንፈሳዊ ጥበብ ነው። ቅዱስ ጴጥሮስን ብፁዕ ነህ አለው። ክፉ ሲሰራ አንተ ሰይጣን ብሎ ገስጾታል። አትሙት ሲለው አሰበ ልዎ ሲል በጎ ሲያረግ ግን ብፁዕ ነህ የሚል ማዕረግ ሰጠው። በክርስቶስ መመስገን እንዴት ያስደስታል! በክርስቶስ መመረቅ እንዴት ያስደስታል! ሰው ሸንጋይ ነው። ሸንጋይ በሆኑ አፉ እናንተ ዞር ስትሉ ሐሳቡን ይቀይራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስለ ቃሉ ሰማይና ምድር ያልፋል እንጂ አይቀየርም። እግዚአብሔር ሰው አይደለም፣ አይጸጸትም። አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን መሰርታለሁ፣ የሲኦል ደጆች ሊያናውጧት አይችሉም አለው። ይህን ባለ ከ6 ቀን በኋላ በ7ኛው ቀን ነገ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰሜን እስራኤል ይዟቸው ወጣ። ወደ ተራራማው ቦታ ባርቅና ዲቦራ ሲራራን ድል የመቱበት የድል ተራራ የእስራኤል የንጽህናቸው መሰረት ወደ ሆነው ተራራ መልከጼዴቅና አብርሃም እንደተገናኙበት ወደሚነገረው ተራራ ታቦር አርሞኒየም በስበዚያ ከይትፈስሑ ተብሎ የተነገረለት ከአርሞኒየም ተራራ ፊት ለፊት የሚገኝ ደብረ ታቦር ልዕልናው የሚያስደንቅ ደብረ ታቦር አርማጌዶን የተባለ የመጨረሻው ጦርነት እነ ጎግና ማጎግ የሚባሉ ከየዋሻቸው ከየተገጠሙበት ድንጋይ ወጥተው ጦርነት ወደሚከፍቱበት እነ ኤልያስ እነ ዮሐንስ ተገልጠው ከአውሬው ጋራ ፊት ለፊት በሚገናኙበት ለጥ ያለ ሜዳ ከስሩ በሚገኝበት ከፍታው ግን ግርማ ሞገስ በሆነው ወደ ደብረ ታቦር ወደ ድል ተራራ ወጣ። ይሄ ቀድሞ የድል ተራራ ነበረ። በኋላም ደግሞ ድንቁርና የተባለውን ጠላት
መገለጥ በሚባለው ብርሃን ድል ሊመታ ወደዛ የድል ተራራ እንግዳ ደራሽ ሳይሆን ትንቢት የተነገረለት ሱባኤ ወደ ተቆጠረለት ተራራ ይዟቸው ወጣ ይላል። ከእግረ ደብር ሲደርስ ወይም ከተራራው ላይ ሲደርስ በዚያ ቀሪዎቹን አድርጎ ሶስቱን ብቻ ይዟቸው ወጣ። 9ኙ ከታች ከእግረ ደብር ቀሩ። 3ቱ ለዚህ ታላቅ ክብር ታጩ፣ ለዚህ ዘላለማዊ ክብር ታጩ። እነዚህ 3 ደቀ መዛሙርት የበረከት ደቀ መዛሙርት ናቸው። እነዚህ 3 ደቀ መዛሙርት የሚስጢር ደቀ መዛሙርት ናቸው። 2ቱን ከሐዋርያት አንዱን ከአርድእት ነው ያደረገው። ለምን ቢባል የሐዋርያትን ትምህርት እንጂ የአርድእት ትምህርት ተቀባይነት የለውም እንዳይባል ሁሉንም አካቶ የሚወጣ አምላክ ነው። ለምን 12ቱን ይዞ አልወጣም የሚል ጥያቄ ልታነሳ ትችላለህ። ቤተ ክርስቲያን መልስ አላት። ኦርቶዶክስ በራሷ መልስ ናት። መልስ አላት አይባልም፣ ራሷ መልስ ናት። ኦርቶዶክሳዊት ቤተ ክርስቲያን ስትተረጉመው ይሁዳ ጌታን አሳልፎ ስለሚሰጥ ክፉ ሰው የእግዚአብሔር መንግስት አያይም። ክፉ አትሁኑ ወገኖቼ፣ በምድርም ትጎዳላችሁ በሰማይም ትጎዳላችሁ። ስለዚህ 8ቱ እንዲያጅቡት አደረገ። ምክር ወይም ደግሞ ምስክር በ3 ይጸናልና 3ቱን ብቻ ይዞ ወጣ ወደ ላይ ወደ ታላቁ ተራራ። 3ቱን የመረጠበት አይታወቅም ሊባል ይችላል፣ ደግሞም ይታወቃል። ክደት በእነዚህ ጸንቷል ይላሉ አባቶቻችን። ጴጥሮስ እሞታለሁ እሰቀላለሁ ሲል አይሁንብህ ብሎት ነበረ፣ አይደረግብህ ብሎት ነበረ። ኦሆ በልዎ ለማስባል እሱ ሚላችሁን አድርጉ ይላል አብ በደመና መጥቶ። ስለዚህ ክርስቶስ እሞታለሁ ሲል ሙት ይሁን ይደረግ በሉ፣ እሱን አትቃወሙ። ኦሆ በልዎ ለክርስቶስ አሰበልዎ ለሰይጣን፣ ሰይጣንን ግን ተቃወሙት፣ ክርስቶስን እሺ በጀ በሉት የሚለውን ለማስባል ጴጥሮስን መርቷል። ክደት በጴጥሮስ ጸንቷል። ስለዚህ በጸናው ፈውስ ለመስጠት ስለፈለገ እኔና እናንተ አምላክ ጴጥሮስን መረጠ። የዋህ ነበረ፣ ለመልስ ይቸኩል ነበረ፣ ሆዱ ግን ንጹህ ነበር። አያችሁ፣ ቅን ሰው እግዚአብሔር መንግስት ያያል። ልበ ንጹሃን እግዚአብሔርን ያዩታል። ወገኖቼ ልባችሁ ንጹህ ይሁን። ያዕቆብ ዮሐንስን ለምን ይዞ ወጣ ሲባል እናታቸው ማርያም አንድ ጥያቄ ጠይቃ ነበረ። አንተ ስትነግስ በግራና በቀኝ ሹምልኝ ብላው ነበረ። አያችሁ፣ ክርስቶስ የሚነክሰው በመስቀል ነው። አንተ ስትሰቀል ሁለቱን እንደ ፋታዊ ዜማንና እንደ ጸጋም አድርግልኝ ማለቷ ነው። የምትለምኑትን አታቁም የተባለው ያኔ ነው። ዛሬ እስቲ መጣችሁ ሰሚነሽን ምን ለመናችኋል? የሚበጃችሁ ነው ወይስ የማይበጃችሁ? ሰሚነሽን ምንድነው የጠየቃችኋ? ብዙ ጊዜ ጥያቄያችን ምድራዊ ነው። ጥያቄያችን የሚረባ አይደለም። ሞታችንን ጥፋታችንን ነው አንዳንድ የምንመኘው። አያችሁ፣ ልመና ያስፈልጋል። ለዮሐንስ እኮ እናት የቀየረለት አውቆ ነው። ጥያቄው አይረባም። ሞትን ነበር የለመነችለት። ስለዚህ ሞትን ማትለምን ሕይወትን የምትለምን ድንግል ማርያም በዮሐንስ 19 ላይ ተሰጠች። እናት እያለው እናት ተቀየረልን። አሁንም እናት ይቀይርልን። እውነተኛዋን እናት ይስጠን። የመድኃኔ ዓለምን እናት አድርጎ ሰጥቶናልና በእናታችን እንድንመካ አምላካችን ይርዳል። ስለዚህ እነዚህ 2 ሰዎች እናታቸው ምድራዊ ነገር ነበር የለመነችላቸው። ስለዚህ ንቅስናው ምድራዊ ላለመሆኑ አላፊ አለመሆኑን ለማሳየት እውነተኛውን ንቅስናውን ለማሳየት ወደ ተራራ እነዚህን 2ቱን ይዟቸው ወጣ። ወንድማማቾቹን ጴጥሮስን ጨምሮ 3ቱን አድርጎ ወደዚያ ወደ ተራራ ይዟቸው ወጣ። ወደ ተራራው ከወጣ በኋላ መልኩ ተቀየረ። ተራራው በብርሃን ተጥለቀለቀ። የብርሃን ጎርፍ ይፈልቅ ጀመረ። ሐዋርያት አልቻሉም ከዮሐንስ በስተቀር ያሉት ይላሉ መተርጉማኑ። 2ቱ ወደቁ። ዮሐንስ ግን ለመለኮት የቀረበ ነው። ከጌታ ደረት የተጠጋ ነው። ብፁዕ ነው፣ ቅዱስ ነው፣ የተለየ ነው። ዮሐንስ ለመለኮታዊ ክብሩ ቀዳሚ ቃል ብሎ የተናገረ ታላቅ አባት ነውና እሱ አልወደቀም ይላሉ። 2 ሰዎች አብረው ሲነጋገሩ ነበረ። በግራና በቀኝ ታላላቆቹ ኤልያስና ሙሴ መጡ። ለምን? ሙሴ ነው ብለውት ነበራ፣ ኤልያስ ነው ብለውት ነበራ። ዓለሙን ለማመልከት ሙሴና ኤልያስ መጡ። በምን ታወቁ ሲባል የሙሴ አንደበቱ ተብታባ ነው። ምክንያቱን አልነግራችሁም፣ ሌላ ቀን ጠይቁ። ኤልያስ ሰውነቱ ጸጓራም ነው፣ የተለየ ነው፣ ናዝራዊ ነበር፣ በሳት ተጠቅልሎ የተወለደ ነው። በጸጉራምነቱ ታውቋል። አንድም ደግሞ በንግግራቸው ታውቀዋል። ኤልያስ ምን አለ? እኔ 3 ዓመት ከ6 ወር ሰማይን ብለኩም ዝናብ ባሳጣት በሳት ሰረገላ ባርክ የመበለቱን ልጅ ብቀሰቅስ ቁራ ብትመግበኝ እንዴ ያንተን አገልጋይ
እግዚ ኤልያስ ይበሉ እንጂ የኤልያስ አምላክ ይበሉ እንጂ እንዴት ኤልያስ ይሉሃል ብሎ ተቆጭቶ ተናገረ። ተንገበገበ። ለክብሩ ቀና ኤልያስ በዚያ ቦታ ላይ ምስክርነቱ ሲሰጥ እነዚህ ደቀ መዛሙርት ሰሙ። አስመሰከረ። ኤልያስ አለመሆኑን ነገራቸው። ሙሴስ በምን ታውቋል ቢባል መና ባዘንብ ከቱ ማለት ላይ ውሃን ባፈልቅ እስራኤል በቀል በደመና እየመራው ወደ ምድረ ርስት በወስዳቸው ታቦት ብቀበል ታምል ባድረግ በደብረ ኮሬብ በዛ በሲና ተራራ ላይ ቃል ኪዳን ብቀበል አንተን አምኜ አንተን ተማምኜ ነው እንጂ እንዴት የሙሴን አምላክ ሙሴ ነው ብለው ይጠሩታል ብሎ በክብሩ ተቀና፣ ተንቀጠቀጠ። ሙሴ አስቀድሞ ፊትን አሳየኝ ብሎ ለምኖት ነበር። በመጨረሻው ሰዓት ጀርባዬን ታያለህ ብሎት ነበርና በጸለየ በ1500 ዓመት በኋላ ክርስቶስ ፈጣሪ አያችሁ የትንቢቱን ቃል ፈጸመለት፣ የልመናውን ቃል ፈጸመለት። ወገኖቼ ዛሬ ለመናችሁት ልመና ሰሚነሽን የጠየቃችሁት ጥያቄ ዛሬ ላይ ይመለስ ይችላል። በእናንተ ዘመን ላይ ይመለስ ይችላል። በልጅ ልጆቻችሁ ዘመን ሊመለስ ይችላል። አያችሁ ሙሴ በጠየቀ ከብዙ ዓመት በኋላ ጀርባዬን ታያለህ ብሎት ነበርና የክርስቶስን ጀርባ ላይ ነው ሙሴ የመጣው። ይገርማችኋል። ያቺ ደብረ ታቦር የቤተ ክርስቲያን ምሳሌ ናት። እንዴት ቢባል ከኦሪት እነ ሙሴን እነ ኤልያስን አመጣ፣ ከአዲስ ኪዳን እነ ጴጥሮስን አመጣ። ብሉይ ከአዲስ የሚተረጎምባት 2 ዲናር ናት እቺ ቤተ መቅደስ። ብሉይን ጥለን አዲስ ኪዳንን አናስቀድምም፣ አዲስ ኪዳንን አንጠልጥለን ብሉይን አንተውም። ብሉይ ኦሪት ጥላ ናት፣ አዲስ ኪዳን ደግሞ ሕይወት ናት። ስለዚህ ብሉይ ከአዲስ የሚተረጎምባት መጋቤ ብሉይ ወአዲስ እየተባሉ ሊቃውንት የሚፈተፍቱባት፣ ኢሳይያስ ዳዊት የሚተረጎምባት፣ ማቴዎስ ሉቃስ የሚተነተንባት ቤተ ክርስቲያን ናት። ይህች ቤተ ክርስቲያን ማስባን የሚባሉ ቀሳውስት የሚባሉ ያገቡ የወለዱ የሚኖሩባት፣ እንደገና ደግሞ የእንጦንስ የመቃርስ ቆብ አድርገው የሚኖሩ ሰዎች የሚያገለግሉት ናት። ለምን ሙሴ ያገባ ነው፣ ጋብቻን ባረከ። ያ ጋብቻን የምትባርክ ቅዱስ ቤተክርስቲያን ምሳሌ ናት ደብረ ታቦር። ጋብቻ ብቻ ነው እንዳትሉ ደግሞ ከቤራያን ካላገቡት ከንጹሃኑ ከባታውያኑ ኤልያስን መጥቷል። ይህች ቤተክርስቲያን እግዚአብሔርን የሚደገምባት ናት። የሞቱ እነ ሙሴ አሉ፣ የተሰወሩ ደግሞ እነ ኤልያስ እነ ሄኖክ የሚታሰቡባት፣ ከቤራያን ከቤረ ብፁዓንም ከቤረ ሙታንም ሁሉንም አመጣ። እኔ ሕያዋንም የሙታንም አምላክ ነኛል። አያችሁ እዚያውን ቅዳሴ ላይ የሙታን ስም ሲነበብ ምን ነው ሙታን አበዛችሁ እንዳትሉ፣ ሙታን ሕያዋንን የሚያስቡባት፣ ሕያዋን ሙታንን የሚያስቡባት ቅድስት ቤተክርስቲያን የተክሊልም የቆብም ቤት ናት እቺ ቤተክርስቲያን። ዮሐንስ ድንግሉም ታላቁ አባት አብርሃምም እኩል ባለ 100 ፍሬ ተብሎ የሚታሰቡባት ድንቅ ቤተክርስቲያን ናት። ብሉይ ከአዲስ የሚሰበክባት ቤተክርስቲያን ስለሆነች ያን ጊዜ ሐዋርያት ወድቀው ይሄን ሁሉ ንግግር ሰሙ። መጨረሻ ላይ ድንገት ቀና ሲሉ ሙሴም ኤልያስ የሉም፣ ወደ ቦታቸው ሄደዋል፣ ወደ መጡበት ሄደዋል። ያን ጊዜ ቅዱስ ጴጥሮስ ብድግ ብሎ አሁንም ለመልስ የፈጠነ ነውና ጌታ ሆይ ለኛ በዚህ መሆን መልካም ነው አለ። አንዱን ላንተ፣ አንዱን ለኤልያስ፣ አንዱን ለሙሴ ቤትን እንስራ፣ በዚህ ዳስ እንስራ። ሙሴም መና ያወርድልናል አይርበንም፣ ኤልያስም ዝናብን ይይዝልናል እንገላገለዋለን፣ አንተም ስንታመም ትፈውሰናለህ፣ ሽባ ትተረትራለህ፣ ጎባጣ ታቀናለህ። እንዲህ ባለች ቦታ ለኛ በዚህ መሆን መልካም ነው አለ። አያችሁ አሁን እኔ እዚህ ቤት ከመጣው ቀን ጀምሮ ሰው ለኔ እያለ ሲጋፋ ነው ማየው። ቦታው የኔ ነው፣ ጸበሉ የኔ ነው፣ ጀሪካኑ የኔ ነው። ቅድስት ቤተ ክርስቲያን ግን ደብረ ታቦር ናት። ለኔ አላለም ቅዱስ ጴጥሮስ፣ ለወንድሞቼ፣ ለመምህራኑ፣ ለታላላቆቼ፣ ለአባቶቼ ቤት እንስራ። ካህናት ማደሪያ የላቸው፣ የአብነት ተማሪዎች በእውነት ቤት የላቸው። የአርሴማ ቅድስት ታቦቷ ተጀምሮ ቤተ መቅደሷ ተጀምሮ በእንጥልጥል ቀርቷል። አያችሁ ቤት እንስራ። ቤት ጠበበን፣ ለሊቃውንት ማደሪያ ይሰራላቸው። ቤተ ክርስቲያን እንዲህ ናት፣ ለኔ አትልም። ምእመናን እንዲህ ናቸው፣ ቅዱሳን እንዲህ ናቸው፣ ለኛ አይሉም፣ ለነሱ ነው የሚሉት። ፍቅር ነው የሚያስፈልገው፣ እርስ በርስ መዋደር ነው የሚያስፈልገው። ለኔ ማለት ወገኖች መጨረሻው ክፋት ነው፣ መጨረሻው ጥፋት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ደብረ ታቦር ላይ ለመኖር አይደለም የመጣው። ወርዶ ካልተሰቀለ አትድንም፣ ወርዶ በረከት ካልሰጣ አትድንም።
የመጣበት ዓላማ ደብረ ታቦር ላይ መሆን አይደለም። ጴጥሮስ እዚህ ላይ ራስ ወዳድ ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ዓላማው ይሄ አልነበረም። በሉ ይህችን ነገር እስከ መጨረሻው ሰዓት ድረስ ለሰው እንዳትነግሩ ብሎ በሚስጥር ይዟቸው ወረደ። ይሄ በሆነበት ሰዓት የሚገርማችሁ ብርሃነ መለኮቱ ረጅም ሰዓት ቆይቶ ነበር። ስለዚህ ከታች የነበሩ እረኞች ብርሃን መስሏቸው ፀሐይ መስሏቸው ከብቶቻቸውን ያግዱ ነበር። ቤተሰቦቻቸው ተጨነቁ። ሌላ ቦታ ጨልሟል። አያችሁ እግዚአብሔር ብርሃን ነው። ምን አደረጉ? ሙልሙል ዳቦ ጋገሩ። ችቦ አብርተው ያዙ ልጆቻቸውን ፍለጋ። ልጆቻቸው ደግሞ ድንገት ብርሃነ መለኮቱ ሲጠፋ ጨለማ ሲውጣቸው እዚህ ነን ያለ ነው እያሉ ጅራፍ ገምደው እያጮሁ ቤተሰቦቻቸውን ጠሩ። ዛሬ ቅድስት ቤተክርስቲያናችን የገጠሯ አካባቢ በተለይ ጅራፍ ገምዶ ሰው ሲያጮህ የሚውለው ዝም አይደለም። የግርማ መለኮቱ ምሳሌ ነው ድምጹ። ጅራፉ የሥልጣን እግዚአብሔር ምሳሌ ነው። ችቦ የብርሃነ መለኮቱ ነው። ግን ልጆቻቸውን ፍለጋ ነው ያበሩት። ሙልሙል ዳቦ ደግሞ ለልጆቻቸው በረሃብ ነው። 4 ሰዓት ራሱ አልፏል ሳያውቁት ማለት ነው። ያንን ሙልሙል አዘጋጅተው ከዚያ ከእግረ ደብር ደረሱ። ዛሬ እዛ ደብረታ እኔ 7ኛ ዓመቴ ነው ዘንድሮ። በጦርነቱ ምክንያት ነው እዚያ ያከበርኩት እንጂ እዛ ነበር ማከብረው። ይሄ ግርማ መለኮት በሚያምር ሁኔታ አለ። ካቶሊካውያን ነው ይዞታውን የያዙት የሚያስተዳድሩት። የድሮ የፈረሱ ቤቶች አሃደለከ አሃደለ ሙሴ አሃደለ ኤልያስ የተባሉ 3ቱም ቤቶች ፍራሻቸውም አለ፣ አዲሱም የተሰራዋል። አንቶኒዮ ቫሉቺ ይባላል። ካቶሊካዊ ካህን ነው ቤተ መቅደሱን የሰራው። ተራራው የሚገርም ነው። ግርማ መለኮቱ ያምራል። አርሞኒየም ፊት ለፊት ነው። ጠሉ ያምራል፣ ይገርማል። ግን በየትኛውም ዓለም የደብረ ታቦር በዓል አይከበርም። ስጋ ስለማትበላ በዓል አይመስልም እንጂ ከ9ኙ የጌታ በዓላት አንዱና ትልቁ ነው። ይሄ በዓለ ኖሎት ይባላል። በቆሎ ትምህርት ቤት የሚማር ተማሪ ትምህርት እንዲገለጥለት ዛሬ ቆሎ ቆርቶ ዳቦ ጋግሮ ጠላ ጠምቆ ምእመኑን የሚጋብዝበት ነው። ሌላ ቀን ለማይ ነው፣ ዛሬ ግን ሰጪ ነው። ለምን? ለይሁዳ የተገለጠው ብርሃነ መለኮት እኔም ትምህርት እንዳይደፈንብኝ ለጴጥሮስና ለዮሐንስ የገለጥከውን የእውቀት ብርሃን ለኔ ግለጽልኝ እያለ እያንዳንዱ ተማሪ ዛሬ የሚያገለግልበት በዓለ ኖሎት ነው። የእረኞችና የመምህራን የአርድእት ታላቅ በዓል ነው። ይሄ በዓል ትልቅ በዓል ነው፣ ልዩ በዓል ነው። ስለዚህ ቅድስት ቤተክርስቲያናችን ከየትኛውም ዓለም በተለየ መልኩ በጥንቱ ሥርዓት ታከብረዋለች። ዛሬም እዚህ በሰሚነሽ ያየነው ይሄ ታላቅ በዓል ደምቆና ልዩ ሆኖ ነው እንጂ እንጨት ለማቃጠል የተሰበሰብን አይደለንም። ለእንጨት ማቃጠሉ አትቸኩሉ። ለምን ይቃጠላል የሚለው ተረዱ። የሚገርማችሁ በላይ ያሉት 3ቱ ያዩትን እታች ያሉት ደግሞ 8ቱ አይተዋል ከይሁዳ በስተቀር። ኤልዳድና ሙልዳድ 70 ሊቃውንት ያዩትን እነሱ በመንደር ሆነው ታመው ቀርተው አይተውታል፣ ተገልጦላቸዋል። ዛሬም እኔና እናንተ ኃጢአታችን ይገለጥልን፣ እመብርሃን በረድኤት ትገለጥልን፣ ብርሃነ መለኮቱ ሕይወት ይሁነን። ይቆየን፣ የሰማነውን በልቦናችን ያሳድርብን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም። ሕንፃ ቤተ ክርስቲያኑ መድኃኔ ዓለም በዚህ አይከብርምና
ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። ድገምን አመት የትረፍረፍ በእውነት አመት የትረፍረፍ በእውነት ድገምን አመት አመት አውደ አመት አመት በአባብዬም ቤት ድገምን አመት በጋሽዬም ቤት አመት የአውረድ በረከት ድገምን አመት የበርበት ድገምን አመት ወርቅ ይፍሰስበት ድገምን አመት ወርቅ ይፍሰስበት ድገምን አመት የግባ በረከት ድገምን አመት እንዲህ እንዳላችሁ በፍቅር አይለያችሁ ለአመቱ በሰላም ያድረሳችሁ ክርስቶስ በቀኙ ያቆማችሁ የመንግሥቱ ወራሽ ያድርጋችሁ ለአመቱ በሰላም ያድርሰን እንዲሁ እንዳለን አይለየን ለአመቱ በሰላም በፍቅር ያድርሰን አማኑኤል በቀኙ በፍቅር ያቆመን የመንግሥቱ ወራሽ በፍቅር ያድርገን እንዲሁ እንዳለን በእውነት አይለየን የቅዱሳን መላእክት የጻድቃን ሰማዕታት ረድኤት በረከት ይግባ በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት በሁሉም ቤት በሁሉም ቤት በሁሉም ቤት በሁሉም ቤት ይግባ በረከት ኦ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥኖ ተራዳን አጽናን በእውነት እነዚህ ሚካኤል እንዳንሞት ፈጥኖ ተራዳን አጽናን በእውነት ለያዕቆብ ነገድ ሚካኤል ለእስራኤል ሚካኤል ጠባቃቸው ነበሩ መልአከ ኃይል ሚካኤል ተገናድለን ምሕረትን ቅዱስ ሚካኤል የኛ አባት ሰላም አድለን ምሕረትን
ቅዱስ ሚካኤል የኛ አባት ሚካኤል ሊቀ መላእክት በኃጢአት እንዳንሞት ፍቅር ተራዳን አጽናን በእውነት እንደ እሳት ይነዳል እንደ ነበልባል እንደ እሳት ይነዳል እንደ ነበልባል ሰሜንሽ ላይ ያለው ቅዱስ ሚካኤል ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ሰላም ሰላም አድለን ምሕረቱ ቅዱስ ሚካኤል የኛ አባት እሰይ ስለቴ ሰመረ እሰይ ስለቴ ሰመረ
Come on,
አመስግኗት። ሐረገ ወይናችን ምክንያትህ የመዳን ተስፋችን የሲና ዋበር ማንጠቱ ተናሪሞች ሽቶ እግዚአብሔር መርጦሻል ከዓለም ለይቶ ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ 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 ወይን ሐረገ ሐረገ አስቀድሞ አባት እኔ ተገኘልሽ በገና ደርድሯል ጽዮን ሆይ እያለች ፍቅር ተነበበ በመዳፍሽ ላይ መተካ የለሽም በምድር በሰማይ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ የመጨረሻ ሃሌ ሃሌ ሃሌሉያ ምስጋና ለጌታ ሃሌሉያ ምስጋና ለስሙ ምስጋና ለጌታ ምስጋና ለስሙ ከኃጢአት ባርነት አነሳን በደሙ ቅዱሳን መላእክት በዙሪያህ ረበው ይቀኙ ለክብር አዲስ ቅኔ ታጥቀው ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ አመስግኑ። መሰንቆውም ይውረድ ከተሰቀለበት በገናውም ይውረድ ከተሰቀለበት ለአምላክ ዘምሩ ያለው በሰማያት ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ዳዊት በገናህን እንዴት ተገኘ እስራ መሰንቆህን ሃሌሉያ እንዴት ተገኘ ሃሌሉያ እኔን አስተምረ ሃሌሉያ ጌታን ላመስግን ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ቸብር ቸባርጉለ ሃሌሉያ የወዳ ቸብታ ሃሌሉያ እልልበሉለ ሃሌሉያ የወዳ ልልታ እዚህ ያደረሰ ሃሌሉያ የሰራዊት ጌታ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ 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 ተወለደ ዓለም ጌታ ተመስገን ተንገላታ ተሰቀለ ዓለም ጌታ እኛ ብሎ ተንገላታ ናሆ በሰማይ ናሆ በምድር ናሆ በሰማይ ናሆ በምድር ናሆ በሰማይ ናሆ በምድር ናሆ በሰማይ ናሆ በምድር ያረካ የለም ወይ ከወለላ ማር ነይ ነይ እምዬ ማርያም ነይ ነይ አይሰማም ምን እያላችሁ ነይ ነይ ቤዛዊተ ዓለም ምዕራፈ ቅዱሳን ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እመካብሻለሁ የጌታዬ እናት እማጸንሻለሁ የጌታዬ እናት የልቤ መጽናኛ ያፌ በረከት ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አይነ ስውር መሪ ሰሚ ነሽ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ስንቱ ቀን ጨለመ ስንቱ ሌሊት ነጋ ስንቱ ቀን ጨለመ ስንቱ ሌሊት ነጋ የሰሚ ነሽ ማርያም ሆናልኝ ከኔ ጋር ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የልቤ ማረፊያ ሰሚ ነሽ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እናት አግኝቻለሁ የማትሰለች እናት አግኝቻለሁ የማትሰለች ቢርበኝ ብበላው ስሟ የሚመች ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም አረገረገ ነጋሪቶ አረገረገ ነጋሪቶ አረገረገ ነጋሪቶ ረገረ
አረገ ነጋሪቶ ነጋሪቶ ለሰሚነሽ ላዛኝቶ ለኩክየለሽ ለደጊቶ ለግሸኗ ላዛኝቶ አረገረገ በገናው አረገረገ በገናው አረገረገ በገናው አረገረገ በገናው 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 ቅዱስ ዳዊት ሲገርፈው ለመብርሃን ሲመታው ለጌታችን ሲመታው አይኔ ነሽና ብርሃኔ አይኔ ብርሃን አይኔ ነሽና ብርሃን አይኔ ነሽና ብርሃኔ ብርሃኔ እመብርሃን አንቺ ለኔ አለኝታነሽ መመኪያዬ የችግር ቀን መጽናኛዬ ፈጥኖ ደራሽ ለሕይወቴ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ ከበረሃ እየረዳው ያንን ድሃ ጎባጣውን እያቀና ለዛሙን እያነጻ ዮሐንስ መጣ ከበረሃ ዮሐንስ ያርምማል ያንበሳ ያርምማል ያንበሳ ድንግልን ሳነሳ ያርምማል ያንበሳ ሰሚንን ሳነሳ ያርምማል ያንበሳ ኪዳኗን ሳነሳ ያርምማል ያንበሳ እናቴን ሳነሳ ያርምማል ያንበሳ ያርምማል ብር ያርምማል ብር ያርምማል ብር ያርምማል ብር ድንግል ስትከብር ያርምማል ብር ሰሚንን ስትከብር ያርምማል ብር ያርምማል ዝሆን ያርምማል ዝሆን ያርምማል ያርምማል ዝሆን ሚካኤል ሲከብር ያርምማል ዝሆን እግዚአብሔር አብ ሲከብር ያርምማል ዝሆን መስቀሉ ሲከብር የእኛን ዋሻው እምነቱ ጸበሎ አናፍርም ትምክህታችን ነው መስቀሉ የእኛን ዋሻው እምነቱ ጸበሎ አናፍርም ትምክህታችን ነው መስቀሉ የኛ ነው የኛ ነው የኛ የሶስት ሺህ ዓመት ታሪክ ያላት ታቦተ ጽዮን ያለችበት የጸሎት ስፍራ የኪዳን አገር ኢትዮጵያ ሀገረ እግዚአብሔር የኛ ነው ዋሻው እምነቱ ጸበሎ አናፍርም ትምክህታችን ነው መስቀሉ የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው የኛ ከአንድ ድንጋይ የተወቀረው የላሊበላ ድንቅ ስራ ነው። ጣራው ክፍት ሆኖ ዝናብ ማይገባ አቡነ አሮን ምንኛ ውብ ነው። የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው ዋሻው እምነቱ መስቀሉ የኛ ነው የኛ ኢትዮጵያ ሀገሬ ልጅሽ ባኮስ ተጠምቆልሻል በፊልጶስ የአምላክ ሰው መሆን ምስጢርን አውቆ በኢየሱስ አምኖ መጣ ተጠምቆ የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው የኛ ትምክህታችን ነው የጌታ መስቀል አምነን ድነናል በእምነት በጸበል መለያችን ነው ማተባችን የኛ ተዋህዶናል እምነታችን የኛ ነው ዋሻው እምነቱ ጸበሉ አናፍርም ትምክህታችን ነው መስቀሉ የኛ ነው ዋሻው እምነቱ ጸበሉ
አናፍርም ትምክህታችን ነው መስቀሉ ሐረገ ወይን 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 ሐረገ ሐረገ ወይን ሐረገ 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 ወይን አስቀድሞ አባት ሐረገ ወይን እኔ ተቀኝል ሐረገ ወይን በገና ደርድሯ ሐረገ ወይን ጽዮን ሆይ ያለ ሐረገ ወይን ፍቅር ተነበበ ሐረገ ወይን በመዳፍሽ ላይ ሐረገ ወይን በተካ የለሽም ሐረገ ወይን በምድር በሰማይ ሐረገ ወይን 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 ሐረገ 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 ወይን ሐረገ 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 ወይን እኔ እምልሻለሁ ሐረገ ወይን እመኔ ጽዮን ሐረገ ወይን እኔ እምልሻለሁ ሐረገ ወይን እመኔ ጽዮን ካንቺ ስለበላ ሐረገ ወይን የሕይወት ምግብን ሐረገ ወይን ሐረገ ወይን ሐረገ ወይን ጫችሁ ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ 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 ወይን ሐረገ 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 ወይን የማር ወለላን ሐረገ ወይን ሐረገ ወይናችን ሐረገ ወይን ምክንያተ ድኅን ሐረገ ወይን የመዳን ተስፋችን ሐረገ ወይን የሲናዋ መልማል ሐረገ ወይን ተናኒሞሽ ሽቶ ሐረገ ወይን እግዚአብሔር መርጦሻል ሐረገ ወይን ከዓለም ለይቶ ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሐረገ ወይን ሃሌ ሃሌ ሃሌሉያ 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 ምስጋና ለጌታ ሃሌሉያ ምስጋና ለስሙ ሃሌሉያ ምስጋና ለጌታ ሃሌሉያ ምስጋና ለስሙ ሃሌሉያ ኃጢአት ባርነት ሃሌሉያ ላነሳን በደሙ ሃሌሉያ ቅዱሳን መላእክት ሃሌሉያ በዙሪያ ረበው ሃሌሉያ ይቀኙ ለክብር እጃችሁን ሃሌሉያ አዲስ ቅኔ ታጥቀን ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ በገናውም ይውረድ ሃሌሉያ ከተሰቀለበት መሰንቆውም ይውረድ ሃሌሉያ ከተሰቀለበት ሃሌሉያ ለአምላክ ዘምሩ ሃሌሉያ ያለው በሰማያት ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ቸብ ቸብ አድርጉለት ሃሌሉያ ይወዳል ቸብታ ሃሌሉያ እልል በሉለት ይወዳል እልልታ ሃሌሉያ ለዚህ ያደረሰን ሃሌሉያ የሰራዊት ጌታ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ከቦታው ሲደርሱ ሃሌሉያ ሰሚነሽ ደጅ ሃሌሉያ ከቦታው ሲደርሱ ሃሌሉያ ሰሚነሽ ደጅ ሃሌሉያ እንኳን አይነ ስውር ሃሌሉያ እንኳን አይነ ስውር ሃሌሉያ ሽባው ይፈወሳል። ታዲያ ለዚህ ቦታ ምን ይባልለታል? ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ 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 ተወለደ የዓለም ጌታ ተጠመቀ የዓለም ጌታ በምስኪን ተንገላታ እኛ ብሎ ተንገላታ ናሆ በሰማይ ናሆ በኤፍራታ ናሆ በሰማይ ናሆ በኤፍራታ ድምፅህን ሰማና በብሮ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ቡሄ በሉ ቡሄ በሉ ልጆች ሁሉ የእኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጠው ልብሱ
እንደ ፀሐይ አንጸባረቀው ፊቱ እንደ መብረቅ ጎልቶ የታየው ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ለሐዋርያት የላከ መንፈስ ዛሬም ለኢትዮጵያ ጸጋውን ያብስስ በቅን ልቦና በጥሩ መንፈስ እንድንታደስ በረከተ ቡሄ ለሁላችን ይድረስ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቴም ቤት አለኝ ለከት እናቴም ቤት አለኝ ለከት አክስቴም ቤት አለኝ ለከት አጎቴም ቤት አለኝ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቀው እኛ የሰጡን ይህን ነውና ያስረከቡን ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን በተዋሕዶ ወልደ ከበረ እግዚአብሔር አብ ልጅ ወልደ ማርያም ነው ቡሄ በሉ ቡሄ በሉ የአዳም ልጆች ብርሃን ተቀበሉ ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን አባቶቻችን ያወረሱን የቡሄን ትርጉም ያሳወቁን እንድንጠብቀው እኛ የሰጡን ይህን ነውና ያስረከቡን ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን ቡሄ በሉ ቡሄ በሉ የአዳም ልጆች ብርሃንን ተቀበሉ ድምፅህን ሰማና በብሩህ ደመና አባቴም ቤት አለኝ ለከት እናቴም ቤት አለኝ ለከት አጎቴም ቤት አለኝ ለከት አክስቴም ቤት አለኝ ለከት አጎቴም ቤት አለኝ ለከት ወንድሜም ቤት አለኝ ለከት ተከምሯል እንደ ኩበት ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና ሆያ ሆዬ ሆያ ሆዬ አባቴም አለ ልጄን ስሙትም ቃሌ ነውና የወለድኩትም አለን አለን ፈጣሪ አለን ፈጣሪ ይቅር የሚል መሐሪ አለን ፈጣሪ ይኸውላችሁ እዚህ ጋር ያላችሁ ቆንጆ ነው እንዘምራለን፣ ግን ግፊያውን ቀነስ አድርጓት። እሺ ዱላዋን ቀነስ አድርጓት። እህቶቻችንም አብረን አንድ ጋር እሺ። እስኪ ትንሽ ሰፋ ሰፋ ቦክስም አለ። እሺ ትንሽ ሰፋ ረጋ ብለን እሺ፣ ረጋ ብለን አለን አለን ፈጣሪ አለን ፈጣሪ አይሰማም ድምፃችሁ
ይቅር የሚል መሐሪ አለን በጣሪ አለን ይቅር ባይ አለን ይቅር ባይ ድምፃችሁ አይሰማ ያው አምላክ አዶናይ አለን ይቅር ባይ አለን እናቴ አለን እናቴ የሰሚነሽ ንግሥቴ አለን እናቴ አለን አማላጅ አለን አማላጅ እየተሰጠችን ባዋጅ አለን አማላጅ አለን እምነቴ አለን እምነቴ ተዋሕዶ ቅድስቴ አለን እምነቴ እሸት የታቦት እሸት የታቦት ሰሚነሽ ናት አዛኝቴ እመብርሃን ንጽሕቴ ድንግል ማርያም ደግናቴ ኩኬለሽ ናት ቸርናቴ የጻድቃኔ ደግናቴ እሸት አበላሽ ከወንዜውና የመብርሃን ብላቴና የድንግሏ ብላቴና አበባዬ ተመስገን ጌታዬ አበባዬ ተመስገን ጌታዬ ተመስገን ስለው ደስ ይለኛል ሙሉ አካሌን ሰጥቶ ለዚህ አድርሶኛል በገናው ይደርደር ከበሮ ይመታ ለዚህ ላደረሰን ለኃያሉ ጌታ አበባዬ ሰሚነሽ ጥላዬ አድገበጃት ጥንቱንስ ማን ሆኖ ሰሚነሽ ወትሮንስ ረዳቴ ጥንቱንስ ማን ሆኖ ወትሮንስ ረዳቴ አንቺ አይደለሽም ወይ ሰሚነሽ እናቴ አበባዬ ድንግል መጽናኛ አበባዬ ተመስገን ጌታዬ ቸብ አርጉለት ከንጌት ይወዳል ቸብታ እልልም በሉለት ይወዳል እልልታ ለዚህ ላደረሰስ ጌታ ለሰራዊት ጌታ አበባዬ ተመስገን ጌታዬ እኔስ ድንግልን ወዳታለሁ እኔስ ድንግልን ወዳታለሁ እናቴ ነሽ እላታለሁ አማላጄ እላታለሁ የጊሸኗ እላታለሁ እኔስ ድንግልን ወዳታለሁ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ ብርሃኔ የሰሚነሽ አንቺ ለኔ የስውሯ አንቺ ለኔ የኩኬለሽ አንቺ ለኔ ጻርቃንዬ አንቺ ለኔ የእንጦጦ አንቺ ለኔ አዲስ ዓለም አንቺ ለኔ የጻርቃኔ አንቺ ለኔ አይኔ ነሽና ብርሃኔ ዮሐንስ መጣ ከበረሃ
ሊፈውሰው ያንን ድሃ ሊያበራውም ያንን ድሃ ሊያቀናውም ያንን ድሃ አለን እምነት አለን እምነት እሰይ ተዋህዶ ንጽሕት አለን እምነት እሰይ የነበረች ከጥንት አለን እምነት እሰይ አለን ከበሮ አለን ከበሮ አለን እሰይ የጥንት ነው የድሮ አለን ከበሮ አለን እሰይ አለን ባንዲራ አለን ባንዲራ እሰይ ለበዓሉ ማክበሪያ አለን ባንዲራ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። የሥላሴ ስምረት የተዋህዶ ምስጢር የአርያም ምትክ የመንፈስ ማኅደር እመ አዶናይ የአብ ሙሽራ የወልድ ማደሪያ የልዑል ስፍራ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጅዋ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዷት ሲል የእግዚአብሔር መላእክት ሁለት እጆቹን ቀጠውታል። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በስምንተኛ ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። እርሱን አብነት በማድረግ የእመቤታችንን ዕረፍት ብሎም እርገቷን ለማሰብ የሰማዩን ደመና ጠቅሳችሁ የምድሩን ባህር ከፍላችሁ የወቅቱን ችግር ጥሳችሁ ለሱባኤ ወደ ገዳም መምጣት ባትችሉም ባላችሁበት ሆናችሁ በገዳም ሆነው ዘውትር በጸሎት ለሚያስቧችሁ የአንጎለላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም መባ ስጦታችሁን ለመላክ ከታች ያሉ የባንክ አካውንቶችን ተጠቀሙ። ጊዜኒ ወዘልፈኒ ወለዓለመ አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው።
እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።